ሰላም ተማሪዎች ባለፈው ፓርት ፒፕል ኢን ዘ ስቴትስ ኢን ዘ ኢስት የሚለውን ፓርት አይተናል። ዘ ሶማሌ፣ ዘ አፋር፣ ዘ ሀረር፣ ዘ አውሳ ምናምን ብለን አይተናል ማለት ነው። ስለዚህ እነሱን መያዝና ውስጣቸው ላይ ምን ምን እንዳለ እና መገለጫቸው ምን ምን እንደሆነ አይቶ ማየት ያስፈልጋል ማለት ነው። ለዛሬ በዚህ ቪዲዮ ደግሞ ፒፕልስ ኢን ዘ ስቴትስ ኢን ዘ ሴንትራል ኤንድ ሳውዝ ሴንትራል ፓርትስ የሚለውን የምናይ ይሆናል። ስለዚህ ሰሞኑ አንዳንድ አካባቢዎች ላይ የኢንተርኔት ችግር አለ እና የኢንተርኔት ፍጥነት ችግር ስላለ መቼም እስካሁን ድረስ ስለ ቪፒኤን የማያውቅ ሰው አለ ብዬ አላስብም። ግን ካለም ቪፒኤን ዳውንሎድ አድርጋችሁ የፈለጋችሁት አይነት ቪፒኤን አለ እና በቪፒኤን ኮኔክት አድርጋችሁ መጠቀም ትችላላችሁ። ኢቭን ዋይፋይ ቢሰራላችሁም ራሱ ዳታም ይሁን ኢንተርኔቱ ቢሰራላችሁም ራሱ በጣም ስፒዳችሁን ይጨምርላችኋል እና የኢንተርኔት ስፒዳችሁን ይጨምረዋል እና ቪፒኤን ዳውንሎድ አድርጋችሁ ኮኔክት አድርጉ። ኦኬ እንቀጥል። The Kingdom of Shawa among states which located in the central and the south central part ማለት ነው። ስለዚህ ስለ ሸዋ ስናይ ሸዋ was formed by Manz ruler Nagasi Christos and eventually controlled districts like Asandabo, ደብዳቡ፣ ማፉድ and ኢፋት። ሸዋ ለመጀመሪያ ጊዜ ፎርም የሆነችው በማን ነው? በማንዝ ሩለር ነጋሳኪ ክርስቶስ ነው ማለት ነው። ፎርም ካደረጋት በኋላ ምን አደረገ? ቀስ በቀስ እነዚህን ኮንትሮል ማድረግ ችሏል ማለት ነው። እነዚህን ኢትስ ሰከንድ ኪንግ ዋዝ ሜሪድ አዝማች ሲቢስቴ ወይም ሴቢስቲያኖስ ይባላል ማለት ነው። ሰከንድ ኪንግ አቡዬ ወይም አብዬ made Haramba his capital and tried to subjugate the surrounding Oromo before he was killed by Karayu Oromo. King Abuye ወይም አብዬ ምንለው ሀራምባ ሜድ ካደረገ በኋላ ምን አደረገ? ካፒታል አደረገ የሸዋ ካፒታል አደረጋትና እና ለመቆጣጠር ሞከረ ማለት ነው። ኦሮሞን ለመቆጣጠር ሞከረ ማለት ነው። ነገር ግን በኋላ ላይ በከረዩ ኦሮሞ ሊገደል ችሏል። in addition to his unsuccessful attempt to control the Afar and አቢቹ ኦሮሞ እና አፋርንም አቢቹ ኦሮሞንም ለመቆጣጠር አተምት ሲያደርግ ነበር፣ ሙከራ ሲያደርግ ነበር ማለት ነው። አምሃ ኢየሱስ ወይም አማዬ declared authority over ቡልጋ፣ ኢፍራጣ፣ መንዝ and ታጉለት with his capital at ዶቃቂት which later shifted to አንኮባር ማለት ነው። በኋላም ላይ የመጣው የሸዋ መሪ አምሃ ኢየሱስ ምንለው ምን ሆነ? ዲክሌርድ አውቶሪቲ ኦቨር የተለያዩ ቡልጋ፣ ኢንፍራንስ፣ መንዝ እና ታጉለት ምንላቸው ላይ ስልጣን እንዳለው አሳያ ማለት ተቆጣጠራቸው ማለት ነው። እና ካፒታሉ ማ ላይ ነበር ያደረገው? ዶቃቂት ላይ ነበር ማለት ነው። which later shifted to አንኮባር። አሰፋ ወሰን የምንለው ደግሞ ሌላኛው የእንትን መሪ ነው። የሸዋ በሰዓቱ የነበረ ኮንኪውርድ አንጾኪያ፣ አሰቡ፣ ገደም፣ ጊሼ፣ መርሃበት፣ ሞረት እና ሸዋ ሜዳ እነዚህን ተቆጣጥሮ ነበር ማለት ነው። ዘ ዳይናስቲ ቢካም ቬሪ ስትሮንግ አንደር ንጉሥ ሳህለ ስላሴ ማለት የሸዋ ዳይናስቲ በጣም ልትጠነክር የቻለችው እና በጣም ስትሮንግ ልትሆን የቻለችው በፊት ከነበረችበት ሌቭል በንጉሥ ሳህለ ስላሴ ጊዜ ነው ማለት ነው። ማን ነው ስንል ዘ ግራንድ ፋዘር ኦፍ ኢምፔረር ሚኒሊክ ዘ ሰከንድ የኢምፔረር ሚኒሊክ የንጉሥ ነገሥት ሚኒሊክ አያት ግራንድ ፋዘር ነበር ማለት ነው። ዱሪንግ ሂዝ ሬን ሜኒ ትራቨለርስ ቪዚትድ ሸዋ ኤንድ ሂ ኢቨን ሳይንድ ትሪቲ ኦፍ ፍሬንድሺፕ ኤንድ ኮሜርስ ዊዝ ብሪቲሽ ማለት ነው። እና በሱ በንግስና ዘመኑ የተለያዩ ትራቨለሮች ከውጭ ሸዋን ጎብኝተዋት ነበር ማለት ነው እየመጡ እና ኢቨን ምን ትሪቲ ኦፍ ፍሬንድሺፕ ኤንድ ኮሜርስ ተፈራርሟል ማለት ነው። ስምምነት ከብሪቲሽ ጋር ኢን 1841 ከብሪቲሽ ጋር ትሪቲ ኦፍ ፍሬንድሺፕ እስከ መፈራረም ደርሶ ነበር ማለት ነው። በዚህ ያክል ስመ ገናና ነበር፣ ስሙ አይገነነ ነበር። its economy was mainly based on agriculture supplemented by trade and craft እና ዋና የኢኮኖሚ ምንጯ ምንድነው ብለን ስናይ አግሪካልቸር ነው። እና አግሪካልቸር ብቻም ሳይሆን በምን የተደገፈ ነበር? በንግድና በተለያዩ በእጅ ስራዎች እና በጥበቦች የተደገፈ ነበር ማለት ነው። ኒር ዘ ካፒታል አንኮባር there was an important trade center in አልዩ አምባ administered by ሸዋንኮርት ማለት ነው። ስለዚህ ከአንኮበር አጠገብ
ኢምፖርታንት የሆነ ትሬድ ሴንተር ነበር ማለት ነው። በአልዩ አምባ በሸዋ ቁርጦች አድሚኒስትር የሚተዳደር የሆነ ኢምፖርታንት ትሬድ ሴንተር ነበር ማለት ነው። ስለዚህ ሸዋ አምባ እዚህ ላይ ቀለል አድርጋችሁ መያዝ ነው ማለት ነው። ጉራጌ ስናይ እሷም እዚህ ውስጥ ከሚገኙ ስቴቶች ፎርም ከሆኑ አንዷ ነች ማለት ነው። ጉራጌ ሊቭ ኢን ሳውዘርን ኢትዮጵያ በሳውዘርን ኢትዮጵያ ክፍል ውስጥ ነው እንግዲህ የሚገኙት። ሜን ጉራጌ ክላንስ ኤንድ ዴር ሰብዲቪዥንስ አር ዘ ፎሎዊንግ ይላል እና ዋና ጎሳዎች እና ውስጥ ላይ ያሉ ደግሞ ሰብ ክላኖች እና ውስጥ ላይ ያሉ ሰብ ክላኖች እዚህ እንደተዘረዘሩ አሉ ማለት ነው። ዋናዎቹን ስናይ ኢኖር ግሩፕ፣ ቻሃ ግሩፕ፣ ኪስታኔ ግሩፕ እና አዲሽናል ግሩፕ ሌሎች ክላኖችንም የያዘ ዋና ጎሳዎች እና ውስጥ ላይ ያለ ደግሞ እንደገና ጎሳዎች አሉ ማለት ነው። እነሱን አንብባቸው። ደስታፕል ክሮፕ ኢን ጉራጌ ላንድ ኢዝ እንሰት። ደስታፕል ክሮፕ ኢን ጉራጌ ላንድ ኢዝ እንሰት ይላል እና ኢሚዲየት ፉዳቸውን ከየት ነው የሚያገኙት? ስታፕል ክሮፕ ማለት ጀስት በቃ ሰው ለምግብነት እዛው የሚጠቀሙት ፉድ ምንድነው ብንል እንሰት ነው በዋናነት ማለት ነው። ታዋቂ የሆነው እንሰት ነው በጉራጌ ላንድ ላይ ማለት ነው። ሀደ ትራዲሽናል ሲስተም ኦፍ ገቨርናንስ ዴቨሎፕድ ኦቨር ዘ ሴንቸሪስ ማለት ነው። ባህላዊ የሆነ የአስተዳደራዊ ሲስተም አላት። ዴር ዋዝ ሃዌቨር ኖ ሴንትራላይዝድ ሊደርሺፕ። ነገር ግን ይሄ ባህላዊ ሲስተም ኦፍ ገቨርናንስ ቢኖራትም እንኳን ሴንትራላይዝድ የሆነ ሊደርሺፕ የለም ማለት ነው። ፓወር ዋዝ ቨስትድ ኢን ክላን ኦር ሊኔጅ ግሩፕ ማለት ነው። ስልጣን ዝም ብሎ የሚሰጠው የሚተላለፈው በጎሳ ወይም በዘር ነበር ማለት ነው። ስለዚህ ሴንትራላይዝድ የሆነ እንትን የላትም። and the decent groups displayed corporate rights obligations and influence ማለት ነው። ስለዚህ እነዚህ ዲሰንት ግሩፖቹ የተለያዩ ኮርፖሬት ራይቶችን ግዴታዎችን እና የተለያዩ ኢንፍሉዌንሶችን ምናምን ዲስፕሌይድ ያሳያሉ ማለት ነው። ጉራጌስ ኖቴብል ከስተመሪ ሞድ ኦፍ ገቨርናንስ ኢንክሉድ ያጆካ ቂቻ ኤንድ ጎርድና ሴራ ይባላል ማለት ነው። ከስተመሪ ሞድ ኦፍ ገቨርናንሱ ምንድነው ስንል ያጆካ ቂቻ እና ጎርድና ሴራ የሚባል ገቨርናንስ ከስተመሪ ሞድ ኦፍ ገቨርናንስ አላት ማለት ነው። ሞድ ነው ይሄ። ከምባታ ስናይ by about 1550 and up to 74 communities of separate origin coalesced to form the contemporary state of Kambata, which means this is the place into which where we live as the Kambata believe in ማለት ነው። ስለዚህ በ1550 እስከ 70 አራት ኮሚኒቲዎች ናቸው። አራት ኮሚኒቲ የተለያየ ኦሪጂን ያላቸው የተለያየ መነሻ ያላቸው አራት ኮሚኒቲዎች ናቸው አንድ ላይ በመተባበር ከምባታን ፎርም ሊያደርጉ የቻሉት ማለት ነው። ቱ ፎርም ዘ ኮንቴምፖራሪ ስቴት ኦፍ ከምባታ በጊዜው የነበረችን ከምባታ ፎርም ያደረጉት አራት የተለያየ ኦሪጂን ያላቸው ናቸው ማለት ነው። ምን ማለት ነው? ከምባታ ማለት this is the place ማለት ነው እና where we live as in the ከምባታ believe in ማለት ነው። በከምባታ እምነት ውስጥ የምንኖርበት ቦታ ይሄ ነው ማለት ነው። የከምባታ ቃሉ ስናይ the first one Kambata in the narrow sense had its original homeland around Mount Ambaricho in the heartland of Kambata territory ማለት ነው። የመጀመሪያ ላይ ከምባታን ጠበብ አድርገን ስናያት ምንድነው ኦሪጂናል ሆምላንዷ በማውንቴን ሃምበሪቾ አካባቢ እንደነበረ in the heartland of Kambata territory ማለት ነው። በከምባታ ግዛት ውስጥ ዋና በሚባለው በማውንቴን ሃምበሪቾ በማውንቴን ተራራ አካባቢ እንደነበረች ያሳያል። the other three namely ዱባሙ ዶንጋ እንደ ጠምባሮ ትሬስ their homeland from ሲዳማ ሃይላንድስ ማለት ነው። ስለዚህ ሌሎቹ ደግሞ ሶስት እንትኖች ዱባሙ ዶንጋ እና ጠምባሮ እንላቸው ሌሎቹ ፎር ኮሚኒቲስ ናቸው አላልንም። እነዚህ ከአራት ውስጥ ሶስቱ እነዚህ ናቸው ማለት ነው እና እነዚህ ከሲዳማ ሃይላንዶች የተነሱ እንደሆኑ ያሳያል ማለት ነው። if the above process lead to the formation of the nucleus of the state the ethnogenesis of Kambata also benefited from Omotic and Semitic people who moved into the region at different time ማለት ነው። ስለዚህ
ከላይ ያየነው ፕሮሰስ የስቴቷ እንዴት ተገነባች ከምን ተገነባች የሚለውን አሳይተናል አይደለ? ስለዚህ በኋላ ደግሞ ኢቲኖጀኔሲሱ ይሄ ዘርና እንትኑ ይሄ ማንነቱ ከየት የመጣ ነው ስንል የከምባታ ሰው ከኦሞቲክ እና ከሴሜቲክ ፒፕሎች አንድ ላይ እንትን ያለ የተቀየጠ ህዝብ ነበር ማለት ነው። ሰው ማንነቱን ስናየው who moved into the region at different time በተለያዩ ጊዜ ወደ ክልሉ በሄዱ በሴሜቲክ እና በኦሞቲክ ማንነት ያላቸው ሰዎች ቅልቅል ነው ማለት ነው። ኢምፔረር ይስሐቅ annexed Kambata proper and controlled the area between Omo and Bilate river ኢምፔረር እንግዲህ ከምባታን በግዛት ውስጥ አካሏት ነበር ተቆጣጥሯት ነበር የሆነ ሰዓት ላይ ኮንትሮል ኤሪያ ቢትዊን ኦሞ እንደ ቢላቴ ሪቨር እና በቢላቴ ሪቨር እና በኦሞ መካከል አካባቢ ያለውን ኤሪያ መቆጣጠር ችሎ ነበር which he incorporated into the Christian Ethiopian Empire ማለት ነው። ስለዚህ ይሄ ኦሞ እና ቢላቴ ሪቨርን ከክርስቲያን ኢትዮጵያን ኢምፓየር ጋር አንድ ላይ አጣመረው ማለት ነው። አንድ ላይ የሱ አካል አደረገው ማለት ነው። in 1532 the region was captured by Imam Ahmad's army ማለት ነው። በኋላ ላይ ኢማም አህመድ እንትን ጡንቻው ፈርጠም እያለ ሲመጣ ከክርስቲያን ላንድ ኪንግደም ጋር ባደረገው ፋውት በኋላ እቺንም ካፕቸር ማድረግ ወይም መቆጣጠር ችሏል ማለት ነው። which furthered the interaction of people ማለት ነው። ስለዚህ ቅድም ሴሜቲክ ናቸው ብለናል። በሴሜቲክ እና በኩሽቲክ ፒፕሎች በተለያየ ጊዜ ወደ ቦታው የሄዱ ሰዎች ቅልቅል ነው ብለናል። እንደገና ደግሞ በክርስቲያን እንትን ኢንኮርፖሬት ስትሆን እንደገና ከክርስቲያኑ ጋር እንትን ሶሳይቲ ጋር ኢንኮርፖሬት ታደርጋለች እና የተለያዩ እንትን ካልቸሮችን ሼር ምናምን ስታደርግ ህዝቡ እንደገና አሁንም እንትን አለ ተቀየጠ አይደል? እንደገና ደግሞ በኢማም አህመድ ፎርስ እንደገና እንትን ሲሉ ከሙስሊሙ ጋር አንድ ላይ ምን የሆነው ተቀየጡ ማለት ነው። ስለዚህ which further the interaction of people የህዝቡን እንትን መስተጋብር በጣም ፈርዘር እንዲሰፋ ያደረገው ኢቨንት ነበር ማለት ነው። at the end of 16th century the groups were recognized as the conscious of the name Kambata related to one of 7 dominant clans Kambata ላማላ in the region ማለት ነው። ስለዚህ በ16ኛው ሴንቸሪ መጨረሻ ላይ እዛ ጋር ግሩፕ እንትኖቹ እዛ የሚገኙት ግሩፖቹ ወይም ሰዎቹ ኮንሲደር ሊደረጉ ነበር ማለት ነው። ኮንሲደር ሊደረጉ ነበር እና እነሱም ያውቁ ነበር ምን ከምባታ የሚለው ስም one of the 7 dominant clan ከሰባቱ ጎሳዎች ውስጥ የአንዱ ዶሚናንት የሆነው ጎሳ ስም እንደነበረ እነሱም ያውቁ ነበር። እንደገና ኮንሲደር የሚደረጉ ነበር ማለት ነው። የከምባታ ላማላ የሚባለው ክላን ስም ከዛ የመነጨ እንደሆነ እነሱም ያውቁ እንደነበረና በዛም ልክ ደግሞ ኮንሲደር ይደረጉ እንደነበረ ያስቀምጣል። the people were እንሰት farmers sharing similar culture and speaking the same language called ከምባቲሳ ይባላል። እንግዲህ ህዝቦቹ እንሰት ነው ፋርመር የእንሰት ገበሬ ናቸውና ሲሚላር ካልቸር እና ላንጉዌጅ ነው ሼር የሚያደርጉት ከምባቲሳ ይባላል ቋንቋቸው which belongs to the highland east of ኩሽቲክ ፋሚሊ ማለት ነው። ስለዚህ ከኩሽቲክ ፋሚሊ የሚመደብ ቋንቋ ነው ማለት ነው። ስለዚህ together with ከሌሎችም የኩሽቲክ ላንጉዌጅ ፋሚሊዎች ጋር ቀቤና፣ ሀላባ፣ ሀዲያ፣ ሲዳማ፣ ጌዲዮ and ቡርጂ groups the Kambata had a traditional administrative institution called the Hambaricho Council ይባላል እና ባህላዊ የሆነ አስተዳደራዊ መዋቅር ኢንስቲትዩሽን ተቋም አላት። ምን ይባላል? the Hambaricho Council ይባላል ማለት ነው። እነዚህን መያዝ ያስፈልጋል። በተለይ ይሄ ኢንዲጂነስ የሆነ ገቨርናንስ ሲስተም ትራዲሽናል የሆነ አድሚኒስትሬቲቭ ኢንስቲትዩሽኖች ምናምን መያዝ ያስፈልጋል ማለት ነው። the Hambaricho Council ይባላል። the council had 7 members each representing the 7 clans in the region ማለት ነው። ስለዚህ 7 ሜምበሮች አሉት። 7ቱ ሜምበር ማንን ነው ሪፕሬዘንት የሚያደርጉት?
ሰባቱን ጎሳዎች ናቸው። ክልሉ ላይ ያሉ ሰባቱን ጎሳዎች ነው ማለት ነው ሪፕሬዘንት የሚያደርጉት። ዊዝ ኪንግ አት ዘ ቶፕ ዘ ካውንስል ሩልድ ከምባታ አንቲል ዘ ሌት 19th ሴንቸሪ እስከ 19ኛው ሴንቸሪ መጨረሻ ድረስ እነዚህ ሰባት ክላኖች በአንድ ኪንግ ከቶፓቸው እንትን ተብለው እየተመሩ እስከ 19ኛው ሴንቸሪ ቀጥለው ነበር ማለት ነው። ሀዲያን ስናይ the origin of the state of ሀዲያ goes back to the 13th century። ስለዚህ የሀዲያ ሱልጣኔት ወይም የሀዲያ ስቴት መመስረቷ በፊት ወይም ስትመሰረት 19ኛው ሴንቸሪ ድረስ ይሄዳል ማለት ነው። በጣም የጥንት እንደነበረች ነው የሚያሳየው። the origin of the state of ሀዲያ goes back to the 13th century። ስለዚህ የሀዲያ መነሻዋ እስከ 13ኛው ሴንቸሪ ድረስ ይሄዳል ማለት ነው፣ ይዘልቃል። ሀዲያ was mentioned in the ክብረ ንግስት glory of kings በክብረ ንግስት ተጠቅሳለች ሀዲያ and it referred to the area west of the Islamic states in the federation of ዘይላ ማለት ነው። እና ስለዚህ ሀዲያ ደግሞ ሪፈር የተደረገችው የት እንደነበረች ነበረ the area west of the Islamic state in the federation of ዘይላ ማለት ነው። ከዘይላ ወይ ከኢስላሚክ ስቴቷ በዌስት በኩል እንደነበረች በሰሜኑ እንደነበረች ነው የሚያሳየው። the people were heterogeneous both linguistically and culturally። የሀዲያ ህዝቦች ሄትሮጂነስ ነበሩ። ይሄ ላይ ቅድም እንዳየነው ሆሞጂነስ የሆነ ካልቸር እና ላንጉዌጅ እንትን ያደርጋሉ ከምባታዎች ይችላል። ሀዲያዎች ደግሞ ሄትሮጂነስ ነው፣ የተለያየ አይነት ቋንቋ ነው የሚናገሩት፣ የተለያየ አይነት ባህል ነበራቸው ማለት ነው። ሴሜቲክ ስፒኪንግ አግሪካልቸራል ፒፕልስ ዶሚኔትድ ኖርዝ ኦፍ ዘ ስቴት። ኖርዝ በኩል ያሉት ሴሜቲክ ስፒኪንግ ናቸው፣ አግሪካልቸራል ፒፕል ናቸው። while the southern parts was largely inhabited by Cushitic speaking pastoral communities ማለት የኩሽቲክ ስፒኪንግ ፓስቶራል ኮሚኒቲዎች ናቸው ማለት ነው በሳውዘርን በኩል ያሉት ማለት ነው። ስለዚህ ሄትሮጂነስ ነው። there was a considerable muslim population። ስለዚህ በዛን ሰዓት ደግሞ ሙስሊም ፖፑሌሽኑ በጣም ብዙ ነበር ማለት ነው። ስለዚህ በሙስሊም ፖፑሌሽን ነበር የምትታወቅ የነበረው። by about 1332 the rulers of Christian kingdom አምደጽዮን subjugated ሀዲያ after defeated its ruler አማኑ who supported by Muslim prophet በልዓም aligned with the then leader of ኢፋት ሳብራዲን ይላል to confront the Christian force። እንግዲህ በ1332 የክርስቲያን ኪንግደም መሪ የሆነው አምደጽዮን ሀዲያን ተቆጣጥሯት ነበር። በጣም ያስፋፋው የክርስቲያን ኪንግደም ካስፋፉ ንጉሶች መካከል አንዱ አምደጽዮን ነው፣ በጣም ማለት ነው። እና ሀዲያን ተቆጣጥሯት ነበረ። የሷ መሪዋን አማኑን ማለት ነው ዲፊት ካደረገ በኋላ እሷን ተቆጣጥሯት ነበር ማለት ነው። እንግዲህ አማኑ የሚባለው who supported by Muslim prophet በአላም ይላል። ይሄ ሙስሊም ፕሮፌት በዛን ሰዓት ነበረ ሲባል የፋክት ስህተት አለ እዚህ ጋር። የሙስሊም ፕሮፌት በዛን ሰዓት አልነበረም፣ ላይክ ሼክ ምናምን ለማለት ፈልጎ ይሆናል። እና አንዳንድ የፋክት ስህተቶች አሉ። ባለፈው እንዳየነው የአምደጽዮን ልጅ ሰይፈ አራድ ነው እና እዛ ጋር የአምደጽዮን ልጅ የሚያደርገው ማን ነው? ነዋየ ማርያምን ነው። ባለፈው ዩኒት 4 መጨረሻ አካባቢ ለማየት እንደሞከር ነው። እና አንዳንድ የፋክት ስህተቶች አሉ እና እዛ ጋር ግራንድ ሰን ነው መሆን ያለበት ብለን እንዳልነው እዚህም ጋር ፕሮፌት መሆን የለበትም። ነገር ግን እናንተ ለፈተና እንዴት ማድረግ እንዳለባችሁ እንደተባባልነው ሌክቸሮቻችሁን ጠይቁ፣ በምን መልኩ መያዝ እንዳለባችሁ እና ሁለቱ ሪቫይዝድ የሆነውና ያልሆነው ሙጅል እዚህ ጋር ይጋጫል እና እንዴት እናድርግ ምናምን በምን መልኩ እንያዘው ብላችሁ ጠይቁ ማለት ነው። እና አላይንድ ዊዝ the leader of ኢፋት ማለት ነው። ይሄ አማኑ የሚባለው ሰውዬ ደግሞ ከኢፋት ሊደር ጋር ከሰብረዲን ጋር አላይን አድርጎ ነበረ፣ ተባብሮ ነበረ። ምን ለማድረግ? ቱ ኮንፍሮንት ክርስቲያን ፎርስ ማለት ነው። የክርስቲያን ፎርስን እንደገና ካውንተር አታክ ለማድረግ ከክርስቲያን ፎርስ እንትን ለመሆን ራሳቸውን ለማስወገድ ወይም የክርስቲያን ፎርስን ዲፊት ለማድረግ ተባብሮ የነበረ መሪ ነው ማለት ነው አማኑ። from 13th to 16th century ሀዲያ political importance was considerable with sizable population in a vast territory ማለት ነው። ስለዚህ ከ19ኛው ሴንቸሪ እስከ 13ኛው ሴንቸሪ እስከ 16ኛው ሴንቸሪ ባለው የሀዲያ ፖለቲካል ኢምፖርታንሱ እንግዲህ በጣም ብዙ ፖፑሌሽን እንደነበረና ቫስት የሆነ ቴሪቶሪ እንደነበራት
ያሳያል ማለት ነው። ኢን 1445 የሀዲያ ኪንግ ኮልድ ማሂቆ ሪቤልድ አጌንስት ኢምፔረር ዘርዓ ያዕቆብ and was consequently replaced by his uncle ባሙ ማለት ነው። ስለዚህ ይሄ በ1445 የሀዲያ ንጉስ የሆነው ማሂቆ ኢምፔረር ዘርዓ ያዕቆብን ሪቤልድ አድርጎት ነበረ ማለት ተቃውሞት ነበር ማለት ነው። and was consequently replaced by his uncle ባሙ ማለት ነው። በኋላ ደግሞ ዘርዓ ያዕቆብ እሱን አስወገደና ባጎቱ በባሙ ተካው ማለት ነው። to stabilize the situation ዘርዓ ያዕቆብ ሜድ ፖለቲካል ሜሪጅ እንግዲህ ዘርዓ ያዕቆብ ሲቹዌሽኖቹን ለማረጋጋት በሰዓቱ የነበራቸው ሁኔታ አሪፍ የሚባል ስላልነበረ ዘርዓ ያዕቆብ ይሄንን ፖለቲካል እንትኑን ስቴብል ለማድረግ ፖለቲካል ሜሪጅ ፈጠረ። የፖለቲካዊ ጋብቻ ምንለው ማለት ነው። አኮርዲንግሊ ፕሪንስ ኢሊኒ ፍሮም ሀዲያ ማለት ነው። ስለዚህ ከፕሪንስ ኢሊኒ ትዳር መሰረተ አገባት ማለት ነው። ፕሪንስ ኢሊኒ who became an important historical figure የሆነችዋን ማለት ነው። ሜሪድ ኢምፔረር ዘርዓ ያዕቆብን አገባች ማለት ነው። ፕሪንስ ኢሊኒ ምን ፖለቲካል ሜሪጅ ይባላል የሁለቱ ጋብቻ። አናዘር ሀዲያ ሊደር ጋራድ አዜ refused to pay tribute to ኢምፔረር ሳርጻ ድንግል ማለት ነው። እና ሌላ የሀዲያ ሊደር የሆነው ጋራድ አዜ የሚባለው ለኢምፔረር ሳርጻ ድንግል ትሪቢዩተር አልከፍልም አለ ማለት ነው። ገባር ነበሩ ብለናል እዛኔ እና ገባር ነበሩ እና አልከፍልም እያሉ ብዙ ሰዓት እንትን እንደነበሩ ከክርስቲያን ኪንግደም ጋር እየተጣሉ እንደነበረ ባለፈው ክፍል አይተናል። እና ከተጣሉት ሰዎች አንዱ የሀዲያ ሊደር የሆነው ጋራድ አዜ ነው ማለት ነው። በኋላ ላይ ነገር ግን but was suppressed in 1568 or 9 ምናምን ማለት ነው። ስለዚህ በኋላ ላይ ግን ሰፕረስ ሊደረግ ችሏል ማለት ነው። ይሄ አልከፍልም ምናምን ብሎ እንትን ያለው ጋራድ አዜ ማለት ነው። the relation between ሀዲያ and the Christian kingdom was interrupted following the wars between the latter and አዳል and ኦሮሞ population movement ማለት ነው። ስለዚህ ከሀዲያ ጋር የነበራቸው ሪሌሽንሺፕ ኢንተራፕት ሆኖ ነበር። በመሃል ጣልቃ የገባበት እንትን ኢቨንት ነበር። ምንድነው ስንል ዶር ቢትዊን ዘላተር አዳል እና ኦሮሞ ፖፑሌሽን ሙቭመንት የኦሮሞ ፖፑሌሽን ሙቭመንት ከፍ ያለና ኢንፊልትሬት ያደረገ ሲመጣ እና እንዲሁም ከአዳል ጋር በነበራቸው ጦርነት በእነዚህ በሁለቱ እንትኖች የሁለቱ ሪሌሽንሺፕ ኢንተራፕት ሆኖ ነበር until Hadiya's incorporation into the imperial state in the late 19th century ማለት ነው። በ19ኛው ሴንቸሪ መጨረሻ ላይ ነውና የኢምፔሪያል ስቴት አካል ልትሆን የቻለችው after these two major historical events especially the latter Hadiya population became more diverse ማለት ነው። ሁለቱ ኢቨንቶች እንደማን ናቸው? ጦርነቱና የኦሮሞ ፖፑሌሽን ሙቭመንት ማለት ነው። እነዚህ ከነዚህ በኋላ ኦሮሞ ገባ ይሄ በጦርነቱ ምክንያት ሙስሊሙ ክርስቲያኑ ካልቸራል ኢንቴግሬሽን እንደነበረ ህዝቡ እርስ በርስ ይዋሃድ እንደነበረ ባለፈው አይተናል። እና ከኦሮሞ ከሙስሊሙ ከክርስቲያኑ እና እዛው ከነበሩ ሰዎች ምናምን እና ምን ሆነ ማለት ነው ስፔሻሊ ዘላተር ዛሬ ፖፑሌሽን become more diverse ሆነ ማለት ነው። ዳይቨርሲፋይድ የሆነ የተለያየ ሰዎች አንድ ላይ መኖር ጀመሩ ማለት ነው። however descendants of the old Hadiya can be traced from 4 different linguistic clusters ማለት ነው። ስለዚህ ዘራቸውን በምናይበት ጊዜ ከነዚህ ከአራቱ እንትኖች የሚመዘዝ ነው። ኦሮሞ፣ ሲዳማ፣ ቀቤና and አላባ and the Hadiya proper with sub groups ደማረቆ፣ ሊሙ ሶሮ፣ ሻሾጎ and ባዶዋቾ እና ከነዚህ የተቀየጠ ህዝብ ነበረ ማለት ነው የነበረው። አሱጅ ተከምባታ እንደ ሲዳማ the Hadiya language belongs to the Highland East Cushitic family and their languages are intelligible to members of these ethnic groups ማለት ነው። በቀጣይ ደግሞ people and states in the south የሚለውን እናያለን አጠር ባለ መልኩ ማለት ነው።